ታፍና ተገደለች። በጣም ያሳዝናል። ከዚህ በኋላ ድራማውን ማየት ልናቆም ነው። የዴብ እናት በጣም ተሳስታለች። የሰው ልጅ መተው እያለ መግደልን ምን አመጣው? የዴብ እናትን ባየንበት የፍቅር እናትን ስናይ ምን እንደሚሆን የሰው ልጅ ልዩነቱ ያስታውቃል። እንግዲህ አደይን እስከ መግደል ድረስ የደረሰችው አሹ ዘበኛውን ልካው ነበረ። አሹ ግን የገጠር ልጅ እውነት በእምነቱ የማይደራደር ሊያውም እህቱ ላይ እና አስጠንቅቆን እህቴን በብር አልሸጥም ብሏት ነው። መጀመሪያ ባይላት ኖሮ አሹን ነበረ እንዲገልላት የፈለገችው። አሁን ግን የዴብ እናት በጣም ጨካኝ አረመኔ ሰው ቤት ደፋር ገብታ እንግዲህ ለሊ ወደ ውስጥ እዛናት ብላ ስታስገባት እንግዲህ ማን ገደላል ልትል ነው። በዛ ላይ ደግሞ የአደይን እንደዚህ መሆን ሲያይ እንግዲህ አሹ እሷ እንደሆነች ያውቃል። ምክንያቱም እሱን ብር ሰጥታ ነግራው ነበር አልፈልግም ስላላን ነው። እውነት ዴብ አሁን ሰው የሚሆን ይመስላችኋል እንዴ? እውነት በጣም ባለጌ ናት። እንዲች አይነት እናት አለች። ልጇ የወደደላትን መውደድ አለባት። በቃ ልጇ ካፈቀራት የሰው ልጅ ስራ እንዴት ነው ዝቅ የምናረገው? የቤት ሰራተኛ ሆነች ብላ ልጅ ያገባትም ልጇ ከወደዳት ምንም ትሆን። ፍቅር እኮ መርጦ አይደለም ይዘው አይደል እንዴ? ፍቅር ፈለገበት ላይ ያርፋል። ፍቅር በአጋጣሚና በመላመድ ነው የሚይዘው። ስለዚህ በመላመድ ትትናዋን መልኳን ብቻ ሳይሆን ጸባይዋን እንግዲህ ገዛችው ልጇ። ስለዚህ ልጇ የሚወዳትን መቀበል ሲገባት እውነት ይሄ በጣም ያሳዝናል ማለት ነው። የሰው ልጅ በስራው ዝቅ ሊባል አደይ እንግዲህ ሲሄድና ዝቅ ያደረገቻት በስራዋ ነው። የፍቅርም እጅ ያለበት ፍቅር ከዚህ በኋላ ዴብ መቼም ይቅር አይልሽም። ምክንያቱም ያልሆነችውን ሆነ ብላ አደይ የቤት ሰራተኝነቷን ዴብ አምኖበት ነው ያፈቀራት። ስንት ደጅ ጠንቶ ነው እሺ ያለችውም እሷ ማለት ነው። እና ሆኖም ግን ፍቅር ደግሞ እንግዲህ አደይ አግብታ ሳትፈታ አግብታ ፈታለች እያለች ያልተባለውን ብላ የዴብነት አብዛኛ እንድጠላት ያደረገቻት ፍቅር ናት። ፍቅር ደግሞ ይሄን ያደረገችው ዴብን ስለምታፈቅረው ነው። ዴብ እንግዲህ ፍቅርን ከእህትነት ያለለ ስሜት ያለፈ እንደሌለው ብዙ ጊዜ ቢነግራትም እሷ ግን ሰው የሚላትን የማሰማ ተነግራም ተመክራም የማሰማ ሴት ናት ማለት ነው። እውነት የፍቅር እናት መልካም፣ ጨዋ፣ ሰራተኛ አክባሪ፣ ትትናዋ ሁሉ ነገሯ። ግን ፍቅር ደግሞ የመልካም ልጅ ክፉ ይሆናል። የእናቷ መልካምነት ፍቅር ግን ምንም ጥሩ አይደለችም ማለት ነው። ዴብ ደግሞ ሰውን በማንነቱ አፍቅሮ ሰራተኛ ነው ሳይል ሳይነቃት እናቱ ደግሞ ትልቅ ሰው ናት እና እናቱ እንደዚህ ማለቷ ዴብ በጣም አስተዋይ ነው። ከውጭ ሀገር የመጣ ሰው ሆኖ አደይን አልናቃትም። በማንነቷ ሳይሆን በመልክዋ ነው የወደዳት እና ከምንም በላይ ደግሞ ይሄን ያህል መሳደብ እናትየው የማይጠበቅ ነው። ትልቅ ሰው ስንሆን አስተሳሰባችንም ከእድሜያችን ጋር መሄድ አለበት እና እንደ ህፃን ነው የምታስበው። ዴብ እንኳን ልጇ እንደዚህ አላሰበም። በጣም ባለጌና ሰው የምትንቅ ሰው ነች ዴብ። ለሰራተኛ ያላት ክብር። ሰራተኛ ሰው አይደለም እንዴ? የቤት ሰራተኛ ዝቅ ብሎ የሰራው ብር ለማግኘት እንጂ ከሰው ተራ እንሷ አይደለም። ሁሉም ሰው እኩል ነው። በቃ በፈጣሪም ፊትም በህግ ፊትም እኩል ነው። በስራው ሰው ከፍና ዝቅ ሊል አይቻልም። ሁሉም ሰው ሰራተኛ ነው። ሳይሰራ የሚበላ የለም። ግን አብዛኛውን ጊዜ ቤት ውስጥ የሚሰራ ሰዎች ዝቅ ለምን እንደሚደረጉ እኔ አይገባኝም። እና ኮሜንት ላይ አይታችሁ ከሆነ ይህን ድራማ ማየት ልናቆም ነው። እኛ የምናያችሁ የምንከታተላችሁ የቤት ሰራተኛ ነን። እናንተ ግን ለኛ ያላችሁ ክብር በእኛ እየተዳደራችሁ በእኛ እንጀራ እያገኛችሁ በጣም የወረደ ነው። ስለዚህ ክብር ልትሰጡን ይገባል። ክብር ካልሰጣችሁን ይህን ድራማ ማየት ልናቆም ነው። ደራሲው ራሱ በጣም እንዲህ ያለ ቃሽም ድርሰት የጻፍከው በምን የተነሳ ነው እያለ ነው። ግን በነገራችን ላይ ይሄ እውነት ያለ እኮ ነው። በከተማችን አሁን ሀብታም የሚባሉ ሰዎች ከውጭ ምናምን የሚኖሩ ሰራተኛን በጣም ነው የሚነቁት። የቤት ሰራተኛ ነው ብሶ። ይሄ ግን ያው ቢያምም በሐቁ ግን በእውነቱ ዓለም ያለ እኮ ነው እና በእውነት ዓለም ያለው እንዲቀየር ሰዎችን ለማስተማር ይመስለኛል። ተረጋጉ ኮሜንታተሮች ማለት ነው። እንደዚህ አይነት ሰዎች እንዳሉ ይሄ ድራማ ነው እና በጣም እንደሚያስጠሉና የሰው ልጅ ክብር እንደሌላቸው ከዚህ ድራማ ካዩት እንዲማሩ ይመስለኛል። እኔ እንዳሳቤ ማለት ነው። እና ደግሞ እንዳሹ አይነት ቆፍጣና ለሀገሩ ታማኝ ለቤተሰቡ ቆራጥ የሆነ ሰው
ይሄን ብር ግን እነ ዳኒ እነ ቤዛ ጌታው ቢሆን የዴብ እናት የሰጠቻቸው ወደ አደይን ይገሏት ነበር በእውነት። ግን ቤዛም የእጇን አግኝታለች። የሰው ይዋልድር እንጂ የዘራውን ነው የሚያጭደው፣ መልካምም ሰው ሆነ ክፉ ሰው። እንግዲህ ቤዛ ብዙ ጊዜ ትታጭበረብር ሰዎችን ብትቆይም መጨረሻ ላይ ዋጋዋን አግኝታ እስር ቤት ናት። ወንድሟ ደግሞ ተጨንቋል ማለት ነው። እሷን ማስፈታት አልቻለም። እንዲያስፈታ እየፈለገ የሚረዳውም ሰው አላገኘም ማለት ነው። የጊዜ ጉዳይ ነው እንጂ ከህግ ማንም ሰው እንደማያመልጥ ተቤዛ እንማራለን ማለት ነው። ክፋት ሰርቶ ሰርቶ መጨረሻ ላይ የሰው ላብና የሰው ሀቅ የሰው ግፍ መጨረሻችን እንደዚህ ነው የሚሆነው። ቤዛ ስለቀጣህልን እናመሰግናለን። ቤዛ ትቀጣ። አሁን ደግሞ ቀጣይ መቀጣት ያለባት ፍቅር ናት። ወንድ ልጅ ካልወደድን በግድ ወደኛ ልናመጣው አንችልም። ፍቅር በግድ ላንቺ እንደማይሆን ብዙ ጊዜ ነግሮሻልና ለምን ህይወቱን ታበላሽበታል? የምንወደውና የምናፈቅረው ሰው እኮ ግድ የኛ ብቻ ይሁን ማለት ሳይሆን ለዛ ለምንወደው ሰው ደስተኛ መመኘት ነው። ፍቅር የምትወጁ ሰሆነ ዴብ እሱ አይወድሽም፣ በቃ እሱ ደስተኛ እንዲሆን ፍቀጅለት። ግን አንቺ እሱ ደስተኛ እንዳይሆን የእሱ መንገድ የእሱ የተከተላቸውን እየተከተለሽ የምታሳስች የምታበላሽ ከሆነ አንቺ ልህ ነው እንጂ ፍቅር አልያዝሽም። አፍቃሪ ሰው የኔ ብቻ ይሁን ማለት ሳይሆን ያን ሰው ደስታውንም ማየት ነው። በቃ አንቺ ካልሆነ አልሆነም ነው። ፍቅር ሊይዝሽ ይችላል፣ አማክሮ አይዝም። ግን ደግሞ ያ ሰው ደግሞ በተመሳሳይ አንቺን ካላፈቀረሽ በአንድ እጅ አታጨበጭቢም። በግድ ያመጣሽው ወንድ ደግሞ አታለሽ ነገ ጠዋት ጥሎሽ ይሄዳል ስለማይወድሽ እና ስለዚህ አሁን የዴብ እናት ለዴብ ያጨችለት ፍቅርን ነው ወይስ ሌላ ሰው ነው? ፍቅርን ወሬ ስለምታቀባብላት ወዳታለኝ ማለት ነው። መቼም ዴብ እናቷ ያመጣችለት እንደማያገባ ተስፋ እናደርጋለን። ካገባም ደግሞ እንግዲህ አደይ ትቀርበታለች እንጂ አደይ ዶክተሩ ያገባታል። አደይ ከዳነች ከዚች ከሴትዮ አደይና ዶክተሩ ቢጋቡ ዳይመንድ ደግሞ ተረጋጋ። ዶክተሩ ማንንም ማሳወቅ አልፈለገም። ደግሞ ምን የዶክተሩም እኮ ቤተሰቦች አይፈቅዱ ይሆናልና ግራ ገባን እኮ በእውነት ያናድዳል። ለማንኛውም አደይ መሞት የለባትም ብዬ ነው የማስበው። ስለተከታተላችሁኝ እኔ አመሰግናለሁ። ላይክ ሰብስክራይብ አድርጉ እና ለዚህ ለሴትዮ ስትል ያውም ዶክተሩን አግብታ ብታሳየን ደስ ይላል። ግን የዶክተሩ ቤተሰቦችስ ምን ዶክተሩ ብቻ ወዷት? በፊትስ እኮ ቢወዳት ይኸው መጨረሻ እንዲኮንና በጣም ከባድ ነው ጋይስ። የአንድ ሰው መውደድ ቤተሰብ ካልወደደ ለትዳር ደግሞ አብሮ ለመቀጠል ትንሽ ይከብዳል፣ እንደኔ ማለት ነው። እና ስለዚህ አደይ አይዞሽ ብዬ ነው የማስበው። አደይ ሁሉም ያልፋል።